አዲስ አበባን እንደ ስሟ ውብ አበባ ያስመሰሏት ጎዳናዎቿ ናቸው። ጨለማ ጎዳናዎች በርተዋል። ጠባብ መንገዶች ሰፍተዋል። አዳዲስ መንገዶች ተገንብተዋል። ሲገነቡ ለሰውም ከዚህ በፊት አብዛኛው ለመኪና ነበር ትኩረት የሚደረገው። እሱ ማቆሚያ ነው። እሱ ለሰው ወክ ማድረጊያ ነው። ሳይክል ያለውም በዛው ላይ ነው። ተሽከርካሪም በዛው ላይ ነው። እዛም እዚህም መጠነኛ ሰፋፊም ባይሆኑ የሰው ወክ ማድረጊያ ካሉ መነገጃ ናቸው። እዛ አጠገብ ቤት ያለው የሆነ ነገር እየለጠፈ እየከለለ ይነግድበታል። እግረኛው ይመጣና ከመኪና ጋራ ይገፋፋል። የትራፊክ አደጋ በየጊዜው ያጋጥማል። በከፍተኛ ሁኔታ አዲስ አበባ ላይ የትራፊክ አደጋን የቀነሰው የእግረኛ መንገድ ከተሽከርካሪ መለየቱ፣ ሁለተኛ መንገዶቻችን ሰፊ መደረጋቸው፣ ሶስተኛ ፓርኪንጎች በስፋት መስራታችን ነው። አራተኛ እነኚህ ጨለማ የነበሩ መንገዶች መብራታቸው ነው። ጨለማ የነበሩ መንገዶች እኮ እና አካባቢዎች አንደኛ ለስርቆት፣ ለንጥቂያ፣ ለዝርፊያ፣ ላስገድዶ መድፈር ለመሳሰሉት እኮ ሽፋን ነበር። ህዝቡ የሚጠይቀን የነበረው እዚህ አካባቢ መብራት ቶሎ አስገቡልን፣ እንደዚህ አይነት አደጋ ደረሰብን የሚሉት ጨለማው ቢበራ ይከላከለናል የሚል ተገንዝበው ነው ህዝቡ ሲጠይቀን የነበረው። በሌላ በኩል ፓርኪንግ ነው ብሬክ ስሩ የመጣበት የነበረው። 3300 የምትሉ አላችሁ፣ ከ3000 እንውሰድ። ዛሬ ግን 163,000 በላይ መኪና በአንድ ጊዜ ማቆም የሚችል አቅም ተገንብቷል አዲስ አበባ ላይ። ታክሲና አውቶቡስ እንኳን የሚጠበቅበት እዚሁ እስከ አድዋ አካባቢ እንውሰድ። ከዚህ ከአድዋ ፊት ለፊት እነኛ መነጽር ቤቶች አካባቢ ታክሲ መጠበቂያ ምን አይነት ትርምስ ነው የነበረው? ሰዎች ሞባይላቸውን ሲቀሙ ነው የሚውሉት። ፀሐይ ላይ ነው። ዝናብ ሲመጣ ሮጠው እንኳን መጠለያ የለም። ዛሬ እዚህ የተቀመጥንበት አድዋ አዳራሽ ስር በክብር እጅግ ንጹህ በሆነ ሁኔታ አውቶቡስ ይገለገላሉ። አብዛኛውን የአዲስ አበባ አካባቢ እንደዚህ አድርገናል። ከ52 ወደ 603 አድርሰናል እንደዚህ አይነት ቦታዎች። እዛም እዚህም የነበረችው የአውቶቡስ መጠበቂያ በየመንገዱ ያለችውን ነው ይቆጠር ነው የቀድሞውን። የከተማ ስታንዳርድ ነው ይሄ። ለነዋሪዎች እኮ ክብር ነው። ውበት አበባ ማለት እኮ ሌላ አይደለም። ይሄ እኮ ነው ሰው መጸዳዳት ሲፈልግ በንጽህና ተጸዳድቶ ነውራችንን በየመሄዳው የሆነው ቀርቶ ማለት ነው። የአዲስ አበባ ጎዳናዎች ንጹህ ጎዳናዎች እንዲሆኑ በየቦታ ፓብሊክ ቶይሌት እንዲኖር መጸዳጃ እንዲኖር ያደረግነው። እንደዚህ አይነት ቦታዎች ዳር ሲሆኑ ደግሞ ለህዝቡ ተብሎ የተሰሩ መጸዳጃ ቤቶች እጁን መታጠብ እንዲችል፣ ሰው ውሃ ከጠማው ገዝቶ መጠጣት እንዲችል፣ ሶፍት መግዛት ከፈለገ በቀላሉ ማግኘት እንዲችል፣ በጣም መሰረታዊ የሆኑ እንደዚህ አይነት ከተማዋን ገጽታ ለህዝቡ ክብር ለህዝቡ ምቾትን የሚጨምሩ ስራዎች ተሰርተው ነው አዲስ አበባ እንደ ስሟ ውብ አበባ የሆነች ነው ሆናለችም ብለን አፋችንን ሞልተን የምናነሳው ማለት ነው። ከተሜነት ያለ ድሬኔጅ ያለ ስዌሬጅ አይታሰብም። የደረቅ ቆሻሻና የፈሳሽ ቆሻሻ አወጋገድ ስርዓት ላይ መሰረታዊ ለውጥ ካልመጣ በስተቀር እንዴት ነው ስለ ዋና ከተማ ስለ ከተሜነት ማንም እየተነሳ የሚያወራው? ይሄ ያልገባው ይሄንን ወይም ደግሞ አይገባቸውም ብሎ የሚያስብ ሰው እንደፈለገው ይናገራል። አዲስ አበባ ላይ እኮ አንዱ መሰረታዊ ለውጥ ያመጣ ነው እኮ በደረቅና ፍሳሽ ቆሻሻ አወጋገድ ነው። ሰውና ፍሳሽ እንዴት አብሮ ይኖራል? መጸዳጃ ቤቶች በሰው መኖሪያ ቤት ውስጥ እያለፉ እንዴት ኑሮ ይባላል? በዚህ ምክንያት በብክለት የሚሞተውን ቁጥር ቤቱ ይቁጠረው፣ ማን መዘገበው? ስለዚህ አንድም ሰፋፊ የፍሳሽና የፍሳሽ መውረጃ የድሬኔጅና የስዌሬጅ መስመሮችን ገንብተናል። ሁለትም አስፍተናቸዋል ነባሮቹን የጠበቡትን። ስትራክቸራል ፕላኑ በተቃርኖ የተገነቡ ግንባታዎችን አዎ እውነት ነው እያፈረስን የከተማዋን ወደፊት የዛሬዋንም እጣ ፈንታዋን በሚጣረስ መንገድ የተገነቡትን ግንባታዎች አንስተን ወደ ስትራክቸራል ፕላን አስገብተናል። ወደ መዋቅራዊ ፕላን የፍሳሽ መስመሮች ላይ የተገነቡ በርካታ ቦታዎች እኮ ግንባታዎችን አንስተን ፍሳሽ ተፈጥሯዊ ፍሰቱን ይዞ
እንዲሰራ በኔትወርኩ መሰረት እንዲሰራ የተሰራበት ነው። አንድ የፍሳሽ ማጣሪያ ነው የነበረን አይደል? ታውቃላችሁ ይሄንን ያቃቂው አሁንስ 43 አድርሰናል። አዲስ አበባ ከተመሰረተች ጀምራ ነው አንድ የነበራት። ወደ ወንዞች ነው ይለቀቅ የነበረው። እነኚህ ወንዞች ሰውን የሚገሉ ነበሩ። የውበት ጉዳይ አይደለም፣ ከውበት ባሻገር ነው ሰውን የሚገሉ። ከዛ የሚመጣው ብክለት እኮ ወንዞች ላይ የመተንፈሻ አካልን ብቻ እኮ አይደለም እስከ ካንሰር ነው አይደለ ጥናቱ የሚያሳየው። ስለዚህ ሰዎች ከዛ ላይ ተነስተው ጤናማ የመኖሪያ አካባቢ ነፋሻማ የመኖሪያ ቦታ ሲያገኙ አዎ ከተማችን ውብ አበባ ሆናለች እንላለን። ቦታውንም ገንብተን ለቱሪስት መዳረሻ ወደ ማድረግ ወስደናታል ማለት ነው። ከዚህ የተነሳ በዓለም ደረጃ እኮ እውቅና አግኝተንበታል። አንደኛ ተሸልመንበታል በደረቅ ቆሻሻ አወጋገድ። አሁን ደግሞ በአጠቃላይ ንጽህና ከአፍሪካ 10ቱ ከተሞች አንዷ ለመባል በቅተናል። ሰሞኑ የወጣውን ጥናት አይታችሁታል። ስራ ዕድል አንጻር እነኚህ 2 ሚሊዮን ሰው ባለፉት 5 አመታት በድምሩ 2 ሚሊዮን ሰው ስራ ዕድል አግኝተዋል ሲባል አየር ላይ የሚወራ አይደለም። ኦዲት ተደርጎ ስራቸው ለውጥ አምጥቶ ከተማችንን ለመገንባት በተለይ ኮሪደርን ስንገነባ በአብዛኛው አቅርቦት ላይ የተሳተፉ ናቸው። የከተማችን ኮንስትራክሽን ዘርፍም ቀንና ሌሊት የሚሰራው ስራ ይሄንን እውነት ያሳያል። ፕሮጀክቶቻችን ጀምሮ የመጨረስ ማሳያዎች ናቸው። ከዚህ በፊት እኮ ገንዘብ የሚባክነው ብሩ እንዴት በቃችሁ ይባላል። አዲስ አበባን በዚህ ደረጃ የገነባናት እኮ በከተማዋ ገቢ ነው። አሁን ከ60,000 ፕሮጀክት በላይ በ5 አመት ጨርሰናል ስንል አዎ ህዝቡን አሳትፈን ወደ 32,000 የሚደርሰው የህዝብ ተሳትፎ ፕሮጀክቶች ናቸው። ሁሉንም የውሃም የመንገድም የጤናም የትምህርትንም ሌሎች የእሳት አደጋን ሁሉንም ፕሮጀክቶች ስንደምር ወደ 60,000 ፕሮጀክቶች ደርሰዋል። ከማህበረሰብ ተሳትፎ ጋር አንድ ላይ ቤቶቹም በብሎክ ቆጥረን ማለት ነው። በቤት ሳይሆን በብሎክ ቆጥረን እነኚህ ጀምሮ የመጨረስ የድሮ የቆዩ ፕሮጀክቶችን ጭምር ነው የጨረስነው። የዘነጋነው ዘርፍ የለም ማለት ነው። ጀምሮ የመጨረስ ትርጉም አለው። አባባል አይደለም። በጀት ይቆጥባል፣ ጊዜ ይቆጥባል፣ ቶሎ ብሎ መሰረተ ልማቱን ለአገልግሎት ያደርሳል፣ ሪዋርድ አለው ማለት ነው። መጨረሻ ቢዘገይስ በስካሌሽን በቫሪዬሽን በፕራይስ አጀስትመንት አንዱ የሌብነት መንገዱም እኮ እሱ ነበር። ፕሮጀክት ይዘረፍ ነበር እዚህ ከተማ እውነቱን ለመናገር አንዱ መሰረታዊ ለውጥ ሌብነት ላይ አምጥተናል ብለን ተማምነን የምንናገረው ፕሮጀክት ላይ ነው። አውቀን ስለምንመራው በጀቱን አጥንተን ስለምናስጀምረው ጥቃቅን ነገር እዛም እዚህም ሊኖር ይችላል ማንደርስባቸው። ነገር ግን ደግሞ መሰረታዊ ችግር እንደሌለው በሚገባ ማንሳት የሚያስችል በቂ መረጃና ማስረጃዎች አሉን። ከጤና አንጻር አዲስ አበባን የጤና ቱሪዝም እናደርጋታለን ብለን የጀመርነው ስራ ዝም ብለን የጤና አገልግሎትን ማሻሻል አይደለም። የጤና ቱሪዝም ማዕከል እናደርጋታለን። በእናቶች ሞት በህፃናት ሞት የቀነሱት በሪፖርቱ ላይ ያያችሁት ናቸው። ነገር ግን ከዛ አልፈን ከሀገራችን ወደ ውጪ የሚወጣውን የውጪ ምንዛሬ በሕክምና ምክንያት እንዳይወጣ ማስቀረት እንችላለን። ይሄንን አዲስ አበባ ከተማ መስራት ትችላለች ብለን ሰርተንበታል። ውጤታማ ሆነናል። አዳዲስ ሆስፒታሎች ነው የገነባነው። 4 ናቸው አቦች ጎበናን ጨምሮ ማለት ነው። አሁን የላፍቶ ደርሷል፣ እቃ እየገባ ነው ያለው። የቤተል መንዲዳ እቃ እየገባ ነው ያለው። የገላን ትራውማ ሴንተር የተወሰነ ግንባታዎችን ወደ ማጠናቀቅ ደረጃ ላይ ነው ያለነው። 4 አዳዲስ ሆስፒታሎች ናቸው። አዲስ ሆስፒታል ባለፉት በኢህአዴግ ዘመን ካያችሁ አዲስ አበባ ላይ ተገንብቶ ያውቃል? አንድ ጥሩነሽ ቤጂንግ ብቻ። መረጃ በደንብ ሊኖራችሁ ስለሚገባ አንድ ጥሩነሽ ቤጂንግ ብቻ። በ5 አመት 4 አዳዲስ ሆስፒታሎችን ጨምረናል። ነባሮቹን አይነት ሆስፒታል አይደለም የጨመርነው። ይሄንን በአገልግሎት ታያላችሁ። የውጪ ምንዛሬ ወደ ውጪ የሚወጣውን ሕክምና ሀገር ውስጥ ማስቀረት እንችላለን። በሀገራችንም የሚኖሩ ከ4ቱ ሆስፒታሎች 2ቱን ሰሞኑን አገልግሎት እናስጀምራለን። ወደ ውጪ የሚወጣውን ገንዘብ ማስቀረት የሚቻል ኢንተርናሽናል አገልግሎት መስጠት የሚቻልበት ነው። የጤና ቱሪዝም በዛ ብቻ ሳይሆን በርካታ ፕራይቬቶችን አስተናግደን አግዘን ወደ ውጤታማነት እየመጡ ነው ያሉት። ስንቀይር ከተማችንን ውብ አበባ አደረግናት ስንል
ሁለንተናዊ እንደሆነ እንድታስተውሉ ነው እየዘረዘርኩላችሁ ያለሁት። ሁለንተናዊ የተዘነጋ ዘርፍ የለም። እነኚህ ጤና ጣቢያዎች የመጀመሪያ ደረጃ ሆስፒታል ደረጃ ለምን ገነባ ናቸው? በየአካባቢው ማህበረሰቡ በቅርቡ በቦታው ላይ የጤና አገልግሎት እንዲያገኝ ነው። የተሻለ ጤና አገልግሎትም እንዲያገኝ ነው። ወደ ሆስፒታል ወደ ትላልቆቹ ሆስፒታል የሚመጣው ቁጥር ወደ ትናንሹም ጉዳይ እንዲቀንስና በአካባቢው እስከ ሰርጀሪ ድረስ አገልግሎት መስጠት የሚቻልበትን እድል ነው የከፈት ነው። ነባሮቹ ሆስፒታሎች ወዳድቀው ነበር። ስለ ንጽህና ለማስተማር የጤና ባለሙያዎች የሚችሉበት ቦታ ላይ አልነበረም የሚውሉት። ወዳድቀዋል። በብዙ መንገድ መሰረተ ልማታቸው፣ ጠረናቸው አይመቸም ነበር። አሁን ዘውዲቱ አዲስ ሆስፒታል ነው የገነባነው። እውነቱን ለመናገር ዘውዲቱ መታሰቢያ አገልግሎት ስለጀመረ አዲስ ሆስፒታል ነው የነበረውን እጥፍ አድርገን ባልጋ አቅሙ ዘመናዊ የትኛውም የግል ሆስፒታል ብትሄዱ የምታገኙትን አገልግሎት የተሻለ አገልግሎት ዘውዲቱ አለ። ስትታከሙም በዛው መረጃ እንዲኖራችሁ የተሻለ አገልግሎት መሳሪያዎች ቀይረናቸዋል። አዳዲስ መሳሪያዎች አስገብተን ነው። ራስ ደስታ በዛ ደረጃ መጥቷል። ሰሞኑን አገልግሎት ይጀምራል። የራሳቸው ኦክሲጂን ማምረቻዎች ያላቸው ሌሎች ሆስፒታሎች ጭምር ኦክሲጂን መስጠት ማከፋፈል የሚችሉ በሲሊንደር ኦክሲጂን ማዟዟር የቀረበት የቀዶ ጥገና እስከ ሮቦቲክስ ድረስ አልመን ነው እየሰራን ያለ ነው ማለት ነው። ብዙ ስለማናወራ ያው ስራውም ለዛ ጊዜ አልሰጠም። ማውራት ኃላፊነት ያለባችሁ ደግሞ በደንብ ያዙት። አዎ ካልተነገረ እኮ እንዳልተሰራ የተቆጠረ ነው። ዳግማዊ ምኒልክ የአይን ማዕከሉ የትኛው ሕክምና ማዕከል ነው ከዳግማዊ ምኒልክ የተሻለ አይን ሕክምና ያለው? ያው የመንግስት ሲባል የማጣጣል አባዜ አለ። ካልሆነ በስተቀር ዳግማዊ ምኒልክ G+5 ገንብተን ከታች ያለውን ከ200 በላይ ነፃ የኩላሊት እጥበት አገልግሎት እንሰጥበታለን። ከዛ በላይ ያለውን ዘመናዊ የአይን ሕክምና በኢትዮጵያ ትልቁና የመጀመሪያው ነው። በዛ አልበቃም። ዳግማዊ ምኒልክ ሆስፒታልን እንደገና አሁን ፎረንሲክ ሴንተር ገንብተን ሰሞኑን እቃ እየገባ ነው። ዲኤንኤ ጭምር የሚመረምር ለሀገራችን የመጀመሪያ ማለት ነው። ስማችንን እንትከል እነሱ ሌሎች እንደሚያወሩት ቢሆን ኖሮ ስማችንን እንትከል ለብቻ በድሮ ስም በምናምን እዛ እንትን ከምንል አዲስ ሆስፒታል እንገንባ ብንል ይቻል እኮ ነበር። የራስ ደስታም ነባሩን በእጥፍ የሚጨምር ነው። የዘውዲቱም እንደዛ ነው። ምኒልክን ኦልሞስት እያዳረስ ነው። በኢህአዴግ ዘመን በመጠኑ የታደሰ ሆስፒታል የምናውቀው የካቲት 12 ነው። አንድ ህንጻ የተገነባለት ማለት ነው። ከዛ ውጪ የተጣሉ ነበሩ እነኚህ ሆስፒታሎች እውነቱን ለመናገር ትኩረት ያጡ። አንደኛ ህዝባችን ተመጣጣኝ አገልግሎት እንዲያገኝ፣ ሁለተኛ ደግሞ ወደ ውጪ እኛም ጭምር ገንዘብም ያለው ሕክምና ፍለጋ እንዳይሄድ እያደራጀን ያለ ነው። ከሚቀጥለው አመት ጀምሮ ይህን ለውጥ በሚገባ እናያለን። ዘንድሮ ስራ ይጀምራሉ። ያው የሙከራ ጊዜ ላይ ሰው ለማመን ጊዜ ይወስድበታል። ነገር ግን የሚያሳምን አገልግሎት ይዘን ስለመጣን ለሚቀጥለው አመት ትልልቅ ለውጥ ይመጣል። ወደ ውጪ የሚወጣው ገንዘብ ይቀንሳል። ሁሉንም በእኛ ቁጥጥር እናስቀራለን ማለት ባንችልም የመጠጥ ውሃ ሽፋንን ካየ ነው። አሁን የመጠጥ ውሃ ችግር አለ። አዎ ችግር አለ። በሺፍት ነው የምናገኘው። እውነት ነው። የህዝቡ ቁጥርስ በስንት እጥፍ ነው የጨመረው? ዘመናዊ አኗኗሩስ እንዴት ነው ያደገው? የውሃ አጠቃቀማችንም ችግር አለበት። ነገር ግን ስላልተሰራ አይደለም። 2010 ላይ በቀን 525 ሺህ ሜትር ኩብ በቀን የሚያመርት አቅም ነው የነበረን ማለት ነው። አሁን ደግሞ ወደ 850 ሺህ ሜትር ኩብ በቀን አድርሰናል። በምን ያህል አደገ ማለት ነው? በ325 ሺህ ሜትር ኩብ ኦልሞስት እጥፍ የተጠጋ ነው ማለት ነው። ስለሰራን ነው የመጣው። አሁንም ከፊታችን ተስፋ አለ። የነጭቋላ የነገርቢ ተጠንተው ደግሞ ፋይናንስ እየተፈለገባቸው ያለው የነሲቪሉ እነሱ ሲሳኩ የአዲስ አበባ ውሃ ችግር መሰረታዊ የሆነ ለውጥ ማምጣት የሚችልበት እድል እንፈጥራለን። እዛም እዚህ የምንቆፍራቸው ጉድጓዶች